ዲያስፖራ ግን ይመችው። ሴቶቹስ አንተ ምናምን ተሸታተት አላችሁኝ። ቀኑን ሙሉ ነው ምነፋው። ምንም ጠብ የሚያለ እኔ ማገባ የማይመስል መድኃኒቱን ላምጣላችሁ። ይሄና ይሄ ለሊቱ መጣለ። ያቺ ልጅ ሰላም ቤተሰብ እንዴት ናችሁ? ዛሬም እንደተለመደው ዘናና ተፍታ እንደዚሁም ቤንግ በሆነ ቪዲዮ ተመልሰናል። ከቪዲዮቻችን ጋር አብራችሁ ቆዩ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። እንዳትወልጊ ላንቺ ማዲሷል ፍቅር በቂ በሰባ ደረጃ በፒያሳ መንገድ እኛ ዳርዳሪ ዘማን ነው የሚሄድበት ዋስዋትሽ ንቂ መብራት ስታጌጪ የአራድዬ ልጆች ፍቅር እንዳታጪ ሊደበለቅ ነው ቀንና ማታው ምን ምንድን ነው የሚያዝ ምን እንታዘዝ? ምን ነበር ይሄ ሰው የሚሰራው ነገር ብሎ ይባላል። እንደዚህ ነው እንዴ ማለት እንደዚህ ያወፍራል። ሴቶች እንግዲህ አሪፍ ስራ ይመስለኛል ምናምን ከፈለጋችሁ እሱ ጋር ሄዳችሁ ስሩ። ግርማ ግን ይሜ ዋው ደሳለ እንኳን ደሳለ ማይኮዬ እንኳን አብሮ ደሳለ ልጅ ተወለደ። ወንድ ልጅ ከነቃጭሉ ይዛል ይመጣሽ ባለቤት ወለደችልኝ። ምን ሆነ ነው ብቻ የምታወራው? ግን ዛጋ ጨንቆኛዋ ማይኮ ምን ነው የተወለደው ሕፃን ልጅ ጡት መሳብ አቃት። ጡጣማ ባል አድርጉት። ልጆች ሲወለዱ ጡት መሳብ ይከብዳቸዋል እና ጉሮሯቸው አካባቢ ስለሚከብዳቸው ነው አባትየው ነው ስቦ የሚያፈነዳላቸው። የመጀመሪያው መሳቡ ስለሚከብዳቸው አባትየው ስቧል ነው አባትየው ነው ስቦ የሚያፈነዳላቸው። ከዛ በኋላ ነው ልጅ የሚቀጥለው። ከከበደ ግን አንተን ያለው ምን እኔ ላፈንዳው ያለው አላለ እኔ ላፈንዳ ደስ ይላል። ነገሬ አንተ ሻንዱን እናፈንዳው አንዱን እናፈንዳው አንተ ትላለህ አንዱን ካፈነዳ በኋላ ቢያንስ መጣላት አንተ ስታፈነዳው ቢያንስ ልይ አንተ ረፈይ እናቴ ትሞት ረፈይ አንዱን እኔ ላፈንዳ አለ። አንተ ሻንዱን እናፈንዳው የሱ ደግሞ ካፈነዳው በኋላ መጣላት አትልም። ካፈነዳ በኋላ ቢያንስ መጣላት አንተ አይ እውነቱን እኮ ነው። ሐሳቡን ስላቀረበ ስታፈነዳ እንኳን እንዲህ አይፈቀድም። እንግዲህ የጡጣማ ማህበራት ስለዚህ ነገር ምን ትላላችሁ? ማብራሪያችሁን እንፈልጋለን። እንግዲህ ጡጣማ ያሸንፋል። ታፈነዳው ያላለም ኤላትሪክ እንዴት እንደዚህ ታደርጊኛለሽ? የኔ ሚስት ስንት ነገር አቅደን የኔ ሚስት ወይ ለምን ተሳስተሃል? ሌላ ቦታ ነው ማለት አራ ተሳስተኩም። የሚስት ምንድን ነው ተሳስተሃል ማለት? ይሄ ሊዲያ ለቅሶ ነው እኮ ሊዲያ የሚስቴ የኔ ሚስቴ ቀብር እኮ ነው። ወይ ይሄ የኔ ሚስት ደርባብኛለች ማለት ነው። ምንድን ነው የሚለው ሰውዬው? እኔ ምን አውቃ ምን ሆነ? ማን አንተ? እኔ ፍላጎት እባላለሁ። የሊዲያ ባል ነኝ። የሊዲያ ባል ነኝ እኔ። እንዴ አንተ ከየት መጥተህ ነው እስከዛሬ ህይወታችሁን ሳትኖር ከየት መጥተህ ደርባብኝ ነው ማለት ነው? እኔ ነኝ እኮ የሊዲያ ባል ማለት ዋናው ባሏ እኔ ነኝ። አንተ የተደረብከው ሆነ ይሄ ነው እኮ እንትን ነገር ብላኝ እስከ መጨረሻው ያንተ ነኝ። አይኔ ላይ እንዴ ኑርልኝ ንጉሴ አንተ እስትንፋሴ አንተ ጭቅሌታም በአንድ አይነት ቃል ነው ስታጫውተኝ ነው ናቸው። እኔ ደግሞ ከምትለኝ ሁሉ የሚመቸኝ ነው ማለት ነው። የምድር የዓለም የአልጋው ላይ ንጉስ አንተም ባየውበት ሌላው መሰለኝ ኩስ የምድር የሰማይ የአልጋው ላይ ንጉስ አንተም ባየውበት ሌላው መሰለኝ ኩስ የምድር የዓለም የአልጋው ላይ ንጉስ አንተም ባየውበት ሌላው መሰለኝ ኩስ ሊዲያ አናዘር ሌቭል ሊዲያ
እኔ ነኝ ሰዋላ አንተ ነኝ ሰዋላ አስባለች እኮ የሊዲያ ባል ነኝ እኔ ነኝ እኮ የሊዲያ ባል ማለት የማይችል ልጅ ይሄው ለወንድሜ ህይወት በብር ብቻ ሙሉ አትሆንም ዶላርም ያስፈልጋል ይሄው ለወንድሜ ባመለጠህ ነገር በጭራሽ አትቆጭ በፈስህም ቢሆን ቃቃ ፖድካስት በዩቲዩብ ይምጣልና ምንድነው ወንድሜ ባመለጠ ነገር አትቆጭ በፈስህም ቢሆን ደስ ይላል ይሄው ለወንድሜ ባመለጠህ ነገር በጭራሽ አትቆጭ በፈስህም ቢሆን ግን እኮ አደገችበት በተጨማሪ መረጃ መጥቻለሁ። ይህ መረጃ ካሙዙ ካሳን ይመለከታል። ካሙዙ ካሳ በኪነ ጥበብ ውስጥ ካለኝ አበርክቶ ባሻገር ለኢትዮጵያ ብልጽግና ማንሰራራት ስል የብልጽግና ተወካይ ሆኜ ፖለቲካውን ተቀላቅያለሁ ብሏል። ካሙዙ ካሳ ሰሞኑን በየካ ክፍለ ከተማ የአዲስ አበባ ከተማ ምክር ቤት እጩነቱን አስመልክቶ በተለያዩ ማህበራዊ ሚዲያዎች እየተሰሙ ያሉ ሐሳቦችን የሚቃረን መልስ ሰጥቷል። አርቲስቱ እንዳለው ከሆነ በኢትዮጵያ የኪነ ጥበብ እንቅስቃሴ ውስጥ የላቀ አበርክቶ አድርጌያለሁኝ። በዓለም የፖለቲካ እንቅስቃሴ ውስጥም አርቲስቶች ወይም የኪነ ጥበብ ባለሙያዎች የተለያዩ እንቅስቃሴዎችን በፖለቲካው ዘርፍ አድርገዋል ብሏል። በዚህ መካከል የሴኔጋሉን ኢሲኑ ኑዱር፣ የላይቤሪያውን ጆርጅ ዊሃ፣ የናይጄሪያውን ፊላ ኩቲ፣ የአሜሪካኑን ሮናልድ ሬገን እና ቦብ ማርሊን አንስቶ ማሳያ ያቀረበው ካሙዙ ካሳ በኢትዮጵያ የፖለቲካ እንቅስቃሴ ውስጥ ብልጽግና ለሀገራችን ተስፋና ብልጽግና የሚታትር ፓርቲ በመሆኑ ወደ ፖለቲካው ተቀላቅያለሁ ብሏል። ከዚህም ባሻገር የኪነ ጥበብ ባለሙያዎች በማህበራዊና ፖለቲካዊ ጉዳዮች ላይ መሳተፍ ለሀገርና ለሕዝብ የጎላ ጥቅም ከማበርከት ባለፈ ለኪነ ጥበብ ዘርፉ ከፍተኛ መነቃቃት እንደሚፈጠር በጽኑ አምናለሁ ብሏል ባስተላለፈው መልእክት ላይ። እናም ይሄ ድል ለኢትዮጵያ ኪነ ጥበብ እድገትም ትልቅ ሚና እንዳለው በማመንና አርቱ ሌሎች ሀገራት በደረሱበት ደረጃ ለማድረስም እንዲሁም ሀገርን በጽኑ ከማገልገል ዓላማ በመነሳት በተጨባጭ ለሀገሬ እየሰራው ነው፣ ህዝቤንና ሀገሬን ወደ ብልጽግና ማማ ያደርሳል ያልኩትን የብልጽግና ፓርቲን ወክዬ ለመወዳደር እጩ መሆኔን ሳበስር በደስታ ነው የሚል መልእክት አስተላልፏል። በቃ እንደ ሙዚቃ ያቀናብረናል። ቆጨኝ ጭራሽ እንዲህ በቀልጅ ያንሆን ሄደ ችግርህን ስነግረው በምን አፍሮቢት ይሆናል። ጌጤ ምንህ ናት? ክቡርነቶ ካሙዙ እንኳን ወደ ፖለቲካው ተቀላቀሉ። ልጅ ጓ እየመጣች ነው። በደንብ እንድትወደኝ በቃ ስለኔ በደንብ እያሞቀስክ በደንብ በቃ ጥሩ ነገሮችን አለ አይደል? የጓደኛ ስራ በቃ በደንብ አላ ግን ናቹራል እንዲመስል አላ ውሸት ደግሞ እንዳይመስል ይሆናል። በቃ ናቹራል እንዲሆን ያደረክ በደንብ አድርገህ ነገር እሷ እንድትወደህ በቃ እንድትማሞገስ በቃ ያሉ ነገሮች መናገር ገብቷል። አንተ በቃ እየመጣች ነው። በቃ በደንብ አድርገህ እንዴት ነሽ? አለን ሁሉ ሰዓት ጠፋሽ እኮ ምንድን ነው? ኧረ በስመ አብ ጓደኛዬ ነው ተዋወቂው። በጣም እንደ ሰፖርቲቭ ጓደኛዬ ነው። በቃ በጣም ነው የምወደው የምር በጣም በቃ እንደሱ ፊና ለምሳ 500,000 ብር አውጥተህ 50 ብር ተቀበልክ እንዴ? መልስ 50 ብሩን ቀልድ ገና አልኩሽም። በጣም ቃችሁ ቀልዱ እንደዚህ ነው። በቃ በላይ ነው። በቃ ስቀይ ቃችሁ ምን እንደሚያወራ አታውቂውም። በቃ ከባድ ነው የሱ ንጉሶ ጀት ወጣ ከጋራ ንጉሶ ያላለ አረቃ አንዴ እናውራ። አንተ ማን ምንድነው እውነት አይመስልም የምታወራው ነገር እኮ ተጋናለ እንዴ እንጣላይ ነው እንዴ ያፋቀኝ የእውነት ይመስል እንዴ ምን በደንብ አረ እንዴ ትራንስ ተፋ ወሬ እኮ ይተዛ እንደውም ያኔ 50 ሴት አስረግዘ ንጉሶ ጀት ወጣ አልቻልኩም። ንጉሶ ጀት ወጣ ከጋራጅ ኧረ በለው ኧረ እውነትም ሰፖርት ቆጭኝ አይደለም እንጂ የመጨረሻው ነው። እንደውም ያኔ 50 ሴት አስረግዘ አጭሰው አዳራ ወፍሮ ኧረ በቃል እኮ በቃ ይመቻች። የአራድዬ ልጆች እንደው በእግዚአብሔር
ነው በማርያም ቀጠሮ ስንቀጣጠር ማለት ነው ቢያንስ ትክክለኛ ያላችሁበትን ቦታ ተናገሩ። What did he say? ቢያንስ ትክክለኛ ያላችሁበትን ቦታ ተናገሩ። But why? Why would you do that? ቢያንስ ትክክለኛ ያላችሁበትን ቦታ ተናገሩ። አብዩል ዴስት ሄዳለሁ ብሎ ናይት ክለብ ሄዳል። እዚህ ጋር ነኝ እኔ በጣም በቃ አብዩል ዴስት ቤት ሄዳለሁ ብሎ ናይት ክለብ አብዩል ዴስት ሄዳለሁ ብሎ ናይት ክለብ ሄዳል። ኧረ ኮልቢ ጎንደሬ 8 ሚሊዮን ብር መኪናና የአምባሳደርነት ክብር ብዙዎችን ሊያሸንፍ የሚችል እድል ቢሆንም ሉላ ገዙ ግን በግልጽ አይምሮ አይሆንም ብላ ትተዋለች ተብሏል። በዚያን ጊዜ ውሳኔዋን ብዙዎች ያልተረዱት ቢሆንም ዛሬ ግን የጥንቃቄና የራስን ክብር መጠበቅ እንደነበረ ግልጽ ሆኖ ታይቷል። ስምና ክብር ከጊዜያዊ ጥቅም በላይ መሆናቸውን በተግባር አሳይታለች ተብሏል። በተቃራኒው ግን ከዚህ ጉዳይ ጋር ተያይዞ የተጠረጠሩ አርቲስቶች ትናንትና ፍርድ ቤት መቅረባቸው የሚታወስ ነው። ታዲያ ይቺ ታዋቂ ጋዜጠኛም ይህ በቀረበበት ሰዓት ላይ በራሷ ሶሻል ሚዲያ ላይ ይህንን ጽፋ ነበር። ውድ ወዳጆቼ ከፊንቴክ ኢንቨስትመንት ፒኤልሲ ጋር BYD የኤሌክትሪክ መኪናዎችን ለማስተዋወቅ የብራንድ አምባሳደር ሆኜ ለመስራት ሂደቱ ተጀምሮ የነበረ ቢሆንም ከየካቲት 26 2017 ዓ.ም ጀምሮ በራሴ የግል ውሳኔ አብሮ የመስራት ስምምነቱን ሙሉ በሙሉ የተቋረጠ መሆኑን አስታውቃለሁ። ስለዚህም ከፊንቴክ ጋር ምንም አይነት ስራ ያልሰራው መሆኔንና ወደፊትም የድርጅቱን መኪናዎችም ሆነ ሌሎች ምርትና አገልግሎቶችን የማስተዋወቅ የመደገፍም ሆነ የመወከል ኃላፊነት የሌለኝ መሆኑን በአክብሮት እገልጻለሁ ብላ ጽፋለች። ፊንቴክ ኢንቨስትመንት ፒኤልሲ አብሮኝ ለመስራት ላሳየው ፍላጎት እያመሰገንኩኝ መልካሙን ሁሉ እመኛለሁ። ከዚህ በኋላ በBYD መኪኖች ላይ ላላችሁ ማንኛውም ጥያቄዎች በቀጥታ ድርጅቱን ማነጋገር የምትችሉ መሆኑን አሳውቃለሁ። ከታላቅ አክብሮትና ምስጋና ጋር ሉላ ገዙ ስትል ጽፋለች። በተቃራኒው ግን ከዚህ ጉዳይ ጋር ተያይዘው የተጠረጠሩ አርቲስቶች ትናንትና ፍርድ ቤት መቅረባቸው የሚታወስ ነው። ይህም ታዋቂነት ከኃላፊነት ተለይቶ ሲጠቅም ያለውን አደጋ ያሳያል። ህዝብን ማሳሳት በጊዜያዊ ጥቅም ሊመስል ቢችልም መጨረሻው ግን ክስ፣ እስርና የህዝብ እምነት ማጣት ሆኗል። የሉላ አይሆንም ዛሬ ለሌሎች አርቲስቶች ትልቅ ትምህርት ሆኗል። ክብር ከሀብት በላይ መሆኑንም ያሳየ ተብሎለታል። ለብዙዎቻችሁ ትምህርት ይሆናል። ግን ሉላ ይመቻትና ትይን We're proud of you. You know that. Proud of you. You know that. ደሃ ሆነ ተወልደ ደሃ ሆነ መሞት ማፈልግ ከሆነ እነዚህ ነገሮች አድርገ መጀመሪያው ለሀብታም ማሸርገድ አቁም። እነዚህ ሰዎች ማለት ነው ምንም ያህል ቢወዱ ከነሱ በላይ እንድትበልጥ አይፈልጉም። ጭራሽ ደግሞ ሀበሻ በምቀኝነቱ እርሳው። ስለዚህ እዛ እነሱ ስር ቂጣቸው ኩስ ስላልክ ብቻ አታድግም። ከቻልክም ራስን ችለህ እደግ። ካልሆነ ደግሞ እርዳታ የምትፈልግ ከሆነ እንትን በል። ግን ከሀብታሞች አይደለም። ሁለተኛው ለክብር መጨነቅ አቁም። ኪስ ውስጥ 5 ሳንቲም ሳይኖር ማለት ነው ይሄን ስራ አልሰራም ያንን ስራ አልሰራም እያልክ የምትጨማለቅ ከሆነ የምሬ ነው የምልህ መቼም አታድግም። ስለዚህ ክብርን ለሆኑ ወደ ጎን አድርገውና የፈለገውን ስራ ሰግጠ ብቻ አንተ እደግ። ከዛ በኋላ ለክብር ትጨነቃለህ ካደግን በኋላ ማለት ነው። ሶስተኛው የሌላ ድሃ ምክር መስማት። ያኛው መናጢ ችግር ያለበት ማለት ነው አንተን ሊመክር የሚፈልግ ከሆነ ያ ሰው ጤነኛ አይደለም። አንተም ከሰማው አንተ እብድ ነህ። ስለዚህ ልክ ነሽ ብራዘር። አንተ እሱ ባለፈበት የምታልፍ ከሆነ ማረፊያ ድህነት ላይ ነው። ስለዚህ ምክር መስማት አቁም። አራተኛው ያለክን ገንዘብ ተዋወቅ። 10 ብርም ቢኖር 10 ብሩን እንዴት አድርገህ ስፔንድ ማድረግ እንዳለብህ በደንብ አጥና። ኢንተርኔት ላይ ብዙ ጥናቶች አሉ። እነሱም ብቻ እያየ ተማራስን። እነዚህ የሰይጣን ስራ ነው ያላችሁ እንደዚህ ድህነት ውስጥ ጭራሽ አትስፈቁ። አምስተኛው ቤዚክስ ትምህርት ተማር። አንዳንድ ሀብታም አለ እንዲህ ብር እያለው ደደብ መሆኑ የሚያስታውቅበት ማለት ነው። እንዲህ በቃ ምንም ስላልተማረ ዝም ብሎ እንዲንካ ተብሎ ስለተሰው ብሩ ማለት ነው ያስታውቅበታል። እና አትሊስት እንደዚህ በኋላ ሀብታም ከሆነን በኋላ እንደ ጅል እንዳንቆም እዛ ሰው ፊት ለፊት አትሊስት የሆነ ቤዚክ የሆነ ነገር ለመያዝ ሞክሩ። ትንሽ ነገር ተማሩ። እንግዲህ ደሃ መሆን ካልፈለጋችሁ እነኚህን ነገሮች አድርጓቸው። የመጀመሪያው ግን የሀብታም ቂጥ ስራ አትበሉ። ከቅርሶ ዶዶ አጽማት ውጪ ነው የሚለው ይቀመጥ ማስቀሻ ይሁን ማስታወሻ እናት ሄሎ
ቶሎ በይ እንጂ ምንድነው እንዴ? ስንት ዓመታቸው ነው? 5 ዓመት። አንቺ ትኩስ ሬሳ ቢሰጥሽ እንዴ ልትወኝ ነው? የ5 ዓመት ሬሳ መሰብሰብ ያቅትሻል? አጽም እኮ ነው። ንቅል ክትት ዘንቢል አለሽ በዘንቢል ቀጠና 18 እዛው ስላችሁ ቀበሩ። ቆይ ለምንድን ነው ሬሳ ሰብስቦ የተባለው? ሬሳ እንግዲህ አጽም ሰብስቦ የተባለበት ምክንያት ምንድነው? ይሄን ቦታ አንድ ባለሀብት ወደውት ገዝተውታል። ሞል ሊገነባ ነው። ቢዝነስ ሴንተር ሊሆን ነው። በጣም ይቅርታ። ታዲያ ሁላችሁም በየእምነታችሁ አባ እየሰማኝ ነው አይደለ? ሁላችሁም በየእምነታችሁ ጸልዩ። ከእናንተ ቤተሰብ ሙት መንፈስ ጋር ሲጋፋ የሚኖር የለም። ለስራ ለንግድ ነው የሚመጣው ሰው እዚህ ጋር። ሞተም ኖረም ስቃይ የተረፈኝ አንተ ለካ ውሽማም ነበረ። የራሴ ልጆች ሳያንሱ እኮ ልጆቿ ጥላብኝ ሄደች። በቃ እሺ፣ ሰው ሁሉ አጽም እያወጣ ነው። ዛሬ የመቃብር ስፍራ ልንቀይር ስለሆነ ቀጠና 18 ሊሄዱ ነው። ስለዚህ አንቺም የራስሽን ሰብሰብ አድርገሽ ወደዛ። እሺ፣ ሁሉም በካሽ ነው የከፈለው። አንዳንዱ ትራንስፈር አድርጓል። የትኛው ይሻልሻል? ትራንስፈር ታደርጊያለሽ? አጽም ማስወጫ ግዴታ መክፈል አለ። ገንዘብ ከፍዬ ስላስወጣው። አዎ፣ ባለቤትሽ አይደለ? የሆነ እንስሳ ነው ብላችሁ ሙዚየም አስገቡት። እኔ ሙት ሲወቀስ ነው ማቀው። ሙት ላይ ትሳለቃለች። ምን አይነት ዘመን ላይ ደረስ ነው ግን? ታዲያ ከሞተ በኋላ ብዙ ሚስጥሩ ወጣ። ሊያስማተቻ ትክፈል የትንፋሽ ተቀርጾ ማርተ ግን በቃ ትንፋሽ ተቀርጾ ኧረ ዶሚናት እንዲህ ዝም ብሎ መሳቅ አንዳንዴ ያምራችኋል እኮ። እና ደግሞ ከጀለስ ጋር እኮ የሆነ ክሊክ የሚያደርግ ነገር አለ። በቃ ኦኬ፣ ምንድን ነው ብሮ? ሃፒ ሌቭል ኢዝ 99%። ከሄደን የሚያንቀሳቀስ መስል ሴትዮዋ ነው ያሰቃያል። There she goes again. Just ignore it, baby. She says when she gets like that, it's the Holy Ghost taking possession. ይመቻችሁ። አንዳንዴ የራስን መዝናናት ራስን መፍጠር ነው። ሳቁ ግን ይመቸው። ቬሪ ፈኒ እናቴ ትሙት ቬሪ ፈኒ መስል ጀማል ሲከትር ቻፔስ ይገባ ቁልፍ የመኪና ቁልፍ ነው። ሽቶ አለ አልቀባ ምርጥ ሽቶ ነው። የምን ሽቶ ነው? ሂድ ግባ እናቴ ብራንድ አይተን ላክስ ማክስ ታክስ እኮ ነው ለቀን ሂድ ግባ ና ቀበቶ ልቅ አልቀ ቀበቶ እሺ አሁን ብራንድ አይተን ኤልቪ ነው ብራንድ። የምን ብራንድ ነው? ሂድ ግባ እናቴ ትሙት አንተ አትምታኝ። ማይክ እገዛልሃለሁ እኔ ወደፊት እኔ ፕሬዝዳንት ግባ ፕሬዝዳንት ነው ወደፊት እኔ ሽቶ አይተሃል? ሽቶ አለ አልቀባ ምርጥ ሽቶ ነው። የምን ሽቶ ነው? ሂድ ግባ። ኧረ ዳውድ የማላገጥ ሌቭል እየጨመረ ነው። አይ መንሱሬ መጨረሻ ሸቤ ይሁን። ያቺ ልጅ መልኳ ቆንጅዬ ነች። መቅድዬ እኮ ትመቸኛለች እናቴ። I love you so much. Oh, baby. Oh, baby. Baby, I want to ask you something. Can you say for me, meow? Meow? Yes, baby. No, Habibi. No, I am man. No, not to cry. Meow. Meow. Yes. No. Again, baby. راضية يعني? Again, baby. አረቦች ሳይሰግጡ Again. What? Meow, meow. Meow.
Good now? Long one, please. Meow. አልቻልኩም። I love you, baby. Yes. Say how. No حبيبي no I am man أنا رجال ما في تقول هذا عيب. No خلاص أو Genocide. No. Say like أنت كلب أسد. I love you so much. I love you I love you Philippines. I love you كله هذا family for you. Yes, I will contact you with my family. Please baby. Yes أنا زواج خلاص بعدين أنا أسوي هذا فيزا مع البابا وماما وكله هذا family أنا أجيب مني بعد هذا. Oh baby. لازم أنت حبيبي مالنا أنا لازم أسوي هذا baby. رجال. مكتب صفيات. አረቦች ፍራንክ እኮ እስኪፕ አታረጉትም። ቤቢ ቤቢ ሚያው ሚያው ትችያለች። ኧረ ጎበዝ አጨብጭብ! ኧረ አጨብጭብ! አቤት አረግ እኔን ራሱ ጂባርት ግን አረ ሜሪ አንደኛ ትችያለች። ዋው ከዚህ በኋላ አጠገብ እንዳደርስ ከአንተ ጋር የነበረኝ ግንኙነት አብቃ። እሺ አይደል? ጭራሽ እሺ። በጣም ጥሩ። አፌን ፈታሁ ገና ስላንተ ስናገር አንተ ሄድኩ እኮ እሱንም አያይዘሽ እኮ ነው። ታስቆመኝም እንዴ? ጨከረሰማ እንደማትይዝ እኮ ነው። ዋቀም የሌላትም ብሎ ነው። እንደዛም አይደለም። ጨጓራሽ ያውስጥና እንደዚህ በጣም እንደሱ እያልክ አታታለኝ። የታደች እቺ ፓርት ደግሞ ታዋጭታያለች። እናንተ ባትኖሩም እነኚህ እኮ በቃ ድራማ ሰራ ነው የሚሉ እንትኖች ደግሞ እኮ ቪው አላቸው። ሰውም ተጃጅሏል፣ ሆነ ጅል ሆኗል። አይደል ዋ ግን ይመቻችሁ። ተሸክመዋል ሄደችው። ጡጠማ ጋር ወደፊት ጡጠማ ያሸንፋል። ጡጠማ ያሸንፋል። ዋው እሺ ምን እናድርግ? እሺ ያውን አይ ወንድ ልጅ መከራ በቃ ደጋገም ነው። ሃይ ነባ ግን በቃ ይመች ይመች። እኔ ምንም ማለት ናፈቀኝ ደግ ሰው ገራገሩ ምን እንትኑ ተራራው ምናምን ላይ እንዴት እንደሚያምር በእናትህ ይሁን እንዲያነ ቦታ ላይ ሃይኪንግ መውጣቱ ራሱ እንዴት ደስ እንደሚል
አማን አይደለም ወይ እምባላገሩ ናፈቀኝ ደጉ ሰው ገራገሩ ነነነነ አማን አይደለም ወይ ባላገሩ እንደተፈጠረ ልንገራችሁ ጋይስ። ኢትዮጵያ አይደለም ያለው በቅርቡ ለቅላችኋለሁ። አሁን መናገር ስላልፈለኩ ነው። ግን ከዚህ በፊት የለቀኩት ቪዲዮ አለ፣ ገብታችሁ እዩት። ይሄ ሩም ቱር ብዬ ሩሙን አሳይቻችኋለሁ አይደል? ኦኬ ሶ ምን እንደተፈጠረ ይሄንን በጣም እንድታማክሩ ፈልጌ ነው። I think peach and mango green tea is better. Okay. You don't need milk. Okay. ከዚህ በፊት ከኢትዮጵያ ስወጣ የጾምኩበትን ጊዜ አላስታውስም ጾሜ አላውቅም መሰለኝ። እና አሁን ይሄ መጀመሪያ ነው ከኢትዮጵያ ወጥቼ የምጾመው እና በጣም የምትቸገር ነው። ሌሊቱን ሙሉ ጨጓራ በሽተኛ። ቆይ መድኃኒቱን ላምጣላችሁ። ይሄና ይሄ ሌሊት መጣለን፣ ጠዋት መጣለን። ምን ነካብን? ናይጄሪያ ምን አንድን ነው ወይ እናቴ ድረሽ እና በጣም የታመም ነው የምር። እኔም እህቴ ይመጣለን ምግብ አይጣፍጥም። በዛ ላይ በጣም ቆይቶ ነው የመጣው። ምክንያቱም እዚህ ሀገር ምንድነው እሁድ ሁሌ ኤቭሪዋን ቸርች መሄድ አለበት፣ ስራ መዘጋት አለበት። ስራ ሰርቶ የተገኘ ይጠቆምበታል ሁላ። ምክንያቱም ቤተክርስቲያን መሄድ አለበት፣ ስራ አይሰራም ጭራሽ። እና አሁን ምንድነው ላይክ ሼፉ ትናንትና ሌሊት ስለሆነ የገባ ነው። አሁንም ደግሞ ሼፉ ዝግ ነው። ስለዚህ አሲስተንት ሼፏኖች ለኛ የሰራችልን እዩት። ምንድን ነው የሚበላው? ሳቁ ምንድን ነው የሚደረገው? እስቲ ንገሩኝ በእናታችሁ። ከሀገር ውጭ ሰላድ ማስረዳት ራሱ ወተት የለውም፣ በተር የለውም፣ ቺዝ የለውም፣ ስጋ የለውም፣ ቺክን፣ እንቁላል፣ እነዚህም በሙሉ እና ምንድን ነው የምንጠቀመው አሉኝ እነሱ ደግሞ። ፕሊዝ በእናታችሁ ኮሜንት ላይ ጻፉ። ምንድን ነው የምንጠቀመው አላለዋል። ሆኖ ሊበላ የሚችል ወይም ቬጋን ጨጓራ ነደድኩኝ ነው የምላችሁ። ይህን ሰሞኑን ከኢትዮጵያ እስክመለስ ድረስ በጣም ብዙ ቪዲዮዎች እለቅላችኋለሁ። ደስ ስለሚል ጉዳይ ስለሆነ የመጣሁት አሳውቃችኋለሁ። እና ሰሞኑን ትንሽ በጣም እለቃለሁ ቪዲዮ እና እንዳትቀየም እና ኮሜንት ስጥልኝ። ስርዬ፣ ሽሮዬ፣ ድንች፣ ጥቅል ጎመንዬ ረሱልኝ። እና ደግሞ ይጠቆምባቸዋል ያልኳችሁ በመንግስት አይደለም እሺ፣ እርስ በርስ እዛው ጎረቤት ለጎረቤት ነው። ደግሞ እኔ እዛ ሽሮዬ፣ ድንችዬ፣ ጥቅል ጎመንዬ፣ ስርዬ፣ ሽሮዬ፣ ድንች፣ ጥቅል ጎመንዬ እናቴ ድረሽልኝ። አይዞሽ ቤሪ፣ ምንም ማድረግ አይቻልም። ቬጋን እኮ ካልሽ እኮ በቃ ዘይናው ወይ ቬጋን እና ሳላድ ምናምን ነገር ትበላላችሁ። ምን አይመስለኝም። ብራንድ ልበስ አላችሁ ይለበስኩ፣ ሽቶ ምናምን ተሸታተት አላችሁ ነው። ቀኑን ሙሉ ነው ምነፈው፣ ምንም ጠብ የሚያደኒ ማገባም አይመስለኝ። ይሄው አረ እያናገረች ነው። አናግራት። ሰላም ነህ ወይ? ስልኬ ሌላ ሰው ሲደውልኝ አይጠራም። በእናትህ ምን ሆነ እንደሆነ ኔትወርክ ነው መሰለኝ። እስኪ አንድ ይደውልኝ እና ቼክ እናድርገው። ተበላሽቶ ቴሌ ደውለሽ ምን አስደውለኝ? አንተ ወደ እኔ አንድ ይደውልና ትናርጇ 994 አንተ መቼም አታገባም። በቃ ከለቀቁልሽ ምን ለምንድን ነው የማይለቁት እነሱ? ያበደው ሻ ይለቀቅብህ ምን ይመስላል? ጀዝባ እኔ መቼም አላገባም ማገባም አይመስለኝ ብላል። በቃ በዚህ አይነት መቼም አታገባም። ኧረ ሰያ ተው ሰያ። 1 ሚሊዮን ኧረ ዳዊት ተው። ይህ ከግርጣትም የባሰ ነው። ያው 1 ሚሊዮን ታብታብ አይቶ ላያቅ ይችላል። እንግዲህ አንደኛ ቅጣት ሙሉ ጆግ ጸበል ላይ ሴጣን አያገባኝም። ምንም የሚመለከተኝ ነገር የለም። ተቃጠል፣ ችግር የለብኝም። ሁለተኛ ቅጣት እምነት በጥብጠህ ፊትህን ትቀባልኛለህ። እናቴን ሰላቢ እንጣላለን። ሰላቢ ጋር ባለፈው እኔ ተቀጥቻለሁ። አርፈህ ትቀጣለህ። ወሳብ ዮ how you doing? ዲያስፖራ
ነቅለውጣ በቃት ሰላቢ ፒስ ነው ወደ ለሪሳ ማይ ሴቶቹስ አንተ ገና ከመምጣት ሴቶቹስ ቁጭ በል በጎ ስራ ለሰሊ መኪና እንግዛለን እንዴ ለሰሊ ምን ችግር አለ ኦኬ ብሮ ስንት ነው የጎደለው ፔፓል ቬንሞ ምናምን አለው እንዴ ያው ትንሽ ናት የጎደለች እውነት ይሁንች ሙሉ ነገር ደሞ ዲያስፖራው ያገር አስማም ይገዛል እኔ ደግሞ እናንተ ትገዙልታላችሁ አለው ካሻፕ ቬንሞ ምናምን ፔፓል አለው እሺ እናንተ ብዙ ይመስላለኛ እኮ አንድ ሁለት ሰው የሚቆልፈው ጉዳይ ነው እናንተ እኮ ነው ሴቶቹ ይደርሳሉ ሴቶቹ አንተ ከእስር ቤት ነው እንደወጣው በጦር እንዳልወጣ እንግዲህ ለሰይጣንም ከብዳቸዋል እትሉት what ዲያስፖራ ግን ይመችት ሴቶቹስ በጦር እንዳልወጋ ኧረ ተው ለሰይጣንም ካልተመቻችሁ ለፈጣሪም ካልተመቻችሁ ለማለት ትመቹ ነው። አብሪኮም መልቲ ሚዲያ ከኢቢኤስ ቴሌቪዥን ጋር በመተባበር ከሐምሌ 2014 ዓመተ ምህረት ጀምሮ ከ3 ዓመት ለበለጠ ጊዜ የቀረበው በስንቱ የተሰኘው ቲቪ ድራማ ከመጪው የፋሲካ በዓል ጀምሮ በሌላ ቴሌቪዥን ጣቢያ ላይ ሊታይ መሆኑ ታውቋል። በስንቱ ድራማ በቀጣይ የሚታይበት የቲቪ ጣቢያ ቻናል 1 የተሰኘ እንደሆነ ምንጮች ለኢትዮፒካ ሊንክ ተናግረዋል። ከወራት በፊት ወደ ስርጭት የገባው ቻናል 1 እና አብሪኮም መልቲ ሚዲያ ለድራማው ስርጭት የስምምነት ፊርማ እንዳደረጉ ሲታወቅ የቴሌቪዥን ጣቢያው ከቁርጥ ክፍያ በተጨማሪ በዩቲዩብ ላይ የመተላለፍ መብቱን ለድራማው አዘጋጆች እንደሰጠ ምንጮች ጨምረው ነው። የድራማው ፕሮዲውሰር የሆነው አብሪኮም መልቲ ሚዲያ ከጣቢያው ጋር ያደረገውን ስምምነት ተከትሎ ባለፈው ሳምንት ለድራማው ተዋንያን ስክሪፕት እንደሰጣቸውና ዛሬ ሐሙስ ደግሞ የድራማው ቀረጻ እንደሚጀመር ሰምተናል። ስንቱ ድራማ በኢቢኤስ ቴሌቪዥን መታየት ሲጀምር ጣቢያው ለአብሪኮም መልቲ ሚዲያ በአንድ የድራማው ክፍል 245 ሺህ ብር ክፍያ ይፈጽም እንደነበረ የሁለቱ ወገኖች የስምምነት ሰነዶች ያሳያሉ። በቀጣይ ዓመታት ደግሞ የድራማው ወጪዎች ጨምረዋል በሚልና በሌሎች ተያያዥ ምክንያቶች ጣቢያው 2 ጊዜ የዋጋ ማሻሻያ አድርጎ እንደነበረ ታውቋል። የውላቸው መጠናቀቅን ተከትሎ ማራዘሚያ እንዲፈርሙ ሁለት ወገኖች ቢደራደሩም በአብሪኮም በኩል ውሉን ለመቀጠል ፈቃደኝነት ባለመኖሩ ሊስማሙ እንዳልቻሉ ሰምተናል። እንግዲህ በስንቱ ቀጣይ በቻናል 1 እና በራሳቸው ዩቲዩብ እንደ የራሳቸው ዩቲዩብ ላይ ፖስቱ ራሱ ለዛሬ የነበረን ቪዲዮ ይሄን ይመስል ነበር። በቪዲዮ ዘና ፈታ ካላችሁ ሰብስክራይብ እና ላይክ እንዳይረሳ። ፒስ አውት